ላሊበላ ምን ማለት ነው ምናምን እና በእንደዚህ አይነት መንገድ ይተረጎማል። ኔቨር ልክ ፍቅር እስከ መቃብርን እንትናን እንደሰሩበት ማለት ነው። እንደገና ደግሞ አናኛቱ የሚለው የቴዲ ዘፈን አለ አይደል? እኔን ይብላኝ ማለት ነው። በዛ ላይ ክሊፕ ተሰርቶ በጣም አድናቆት ተገኝቶ እንደውም ቴዲ አፍሮ ቲክቶክ ላይ ራሱ ሜንሽን አድርጎታል ምናምን አልተባለም። በጣም ያበደ እነሱም ቢሰሩት በጣም ከዛ በታች የሚሰሩ አይነት ክሊፕ ነው የሰሩት። ልጅቷ ከዛ አንጻር ብቻ ነው የሚመስለኝ። ለምን እንደዛ አይነት አላማና ምናምን ያላቸው ልጆች አይደሉም እነዛ አዲስ አበባ ያሉ ልጆች ታውቃለህ። ወጣቶቹ እነ ዳኒ ምናምን እንደዚህ አይነት ቫይራል የሚወጣ ነገር ላይ ብቻ ነው ፎከስ የሚያደርጉት ይመስለኛል። የሆነ ባህላዊ ምናምን ስለሆነ ያ ላይ ብቻ ነው እንጂ ላሊበላ ማለት ምናምን አሁንም ላሊበላ መጣ ነው እኮ ብዙዎቹ የሚሉት። ያው መቅረት ስላለበት የለም ድሮውን ማሰሮ ቀጥቃጭ፣ ጂኒ ቀጥቃጭ፣ ቅንድቡ እንደዚህ ነገር የለም የሚያስጠላ ነገሮች መቅረት ያለባቸው ትክክል አይደለም እያልኩ እኔ እኮ ያስረዳሁሽ ነው። ልጅቷ ከእንደዚህ እኛ በገባን መጠን ገብቷት አይደለም የቀረ ነገር ነው ማድረግ የለብሽም። ያ ግን ጠይቆ ከሆነ ዘፈኑን እቺን ቦታ ማውጣት አለበት። ያ አንደኛ ይኸውልሽ የስመለጠፍ ከሆነ የሆነ አሁን ያለውን የገዢውን መንግስት ጋላ ምናምን እያልሽ ብትዘፍኒ ትንሽ ያሸማቅቃል፣ አይፈልገውም። ነው ለምን ነው መንግስት ጃፒ ለምን ነው መንግስት አይፈልገውም የምትለው? አንተ ትፈልገዋለህ እንዲህ ብሎ እንዲዘፈን? እኔ ያገባኝ እኔ ማህበረሰብን አትንኩ እንጂ የምለው ሌላ ማህበረሰብ ይሰደብ አይደለም። እንደዛ የሚል ሐሳብ ለሆነ ማህበረሰብ ለምን መንግስት እስተሚያመው ወይም ደግሞ መንግስት እስተሚሰማው እንጠብቃለን? አንተ ለምን አይሰማም? እኔ እኮ ስለተሰማኝ ነው። ያ አሁን መንግስት እንደዚህ ቢባል ደስ አይለውም። አንተ ለምን መንግስት እኔ ደስ አይለኝም ነው እንጂ ማለት ያለብህ። ለምን መንግስት ደስ እንዲለውና እንዳይለው እንጠብቃለን? ማን ነው መንግስት? ኦኬ እኔ አንድ ነገር ልንገርሽ። መጀመሪያ አንቺ ስለ ራስሽ ነው መቆም ያለብሽ። ስለ አንቺ የቆመልሽ ማንም የለም። አንቺ ባለፈውም ስትናገሪ ነበር ስለ ራስሽ። ስለ እኔ መጀመሪያ እኔ ነኝ መቆም ያለብኝ። ስለ እኔ ስቆም ደግሞ ስለ ቤተሰብ ማህበራዊና ሀገራዊና ህዝባዊ እኮ በጣም የተለያየ ነገር ነው። ያ እኮ እሱን እኮ ነው ማስረዳሽ። ስለ እኔ እኔ ቆማለሁ በህዝብ ጉዳይ በሀገራዊ ጉዳይ ላይ ግን ይመለከተኛል። ምክንያቱም እዛ ውስጥ እኔም ተደምሬ ነው ህዝብ የሚባል ነገር የተፈጠረው። ራይት ያ እኮ መጀመሪያውን አንቺ አድን ቢባል ሰው የሚያድነው ራሱን ነው፣ ከዛ ቤተሰቡን ነው፣ ከዛ አካባቢውን ነው፣ ዘመዱን ምናምን ነው፣ ከዛ አካባቢውን ነው። ስለዚህ እኔ መጀመሪያ ለራሴ ነው የምቆመው። ከዛ ከቻልኩ ማገዝ ከቻልኩኝ ቤተሰቤን አግዛለሁ። ከዛ በኋላ ከቤተሰቤ ጀርባ ያለውን ዘመዶቼን ማህበረሰቤን ነው የማግዘው። ማንም ሰው እንደዛ ነው የሚያደርገው። እንደው ዝም ብሎ እናስመስል እንቦጫረቅ ምናምን ካልሆነ ያለም ጎረቤት ሲታማ ለራስ ስትል ስማ ነው ዘመን ያ ስለዚህ አሁንም ቢሆን እቺ ልጅ በሰራችው ነገር ትክክል ካልሆነ ትክክል አይደለሽም ስትባል ኦኬ መቀየስ ነው ያለባት። እኔ ግን ትክክል አይደለሽም ቀየሳለሁ የሚል ቃሏን ሰጥታለች። ያው ክሊፑን ለቀቀች፣ ሪያክሽን ሰዎች እያደረጉበት ነው። ራይት ልጅቷ ገና ምንም ሀሳብ አልሰጠችም። ግን እኔ ደግሞ የመጣሁት ምንድነው ይህንን አጀንዳ የያዙት ሰዎች መጀመሪያ ራሳቸውን መመርመር አለባቸው። ልክ እንደ ሆደ የኔን አጀንዳ ለመመርመር እንደሚሄዱ አታይም? በቃ እንደዚህ ነው ኮሚዲያ ጃፒ አይደል? ንጹህ ሰው ሆኖ አሲድ ደፋለሁ የሴት ልጆች ላይ ያለ ሰው እኔን ተማሪና አሁን በቃ ልትሸጥሪ ነው ያ ማለት ይሄንን እኮ ትልቁን ነገር ቅድም እንደ ቀልድ ነበር ከሱ ጋር ሳወራ የነበረው አይደል? እሱ ሲሪየስ ነገር ወስዶ እሱ ብቻ እንደነቃና እኔ እንዳልነቃው ለህዝብ ለማህበረሰብ ሊያስረዳ ሲሞክር እኔም ማስረዳው ነገር እንዳለ እንዲያውቅ ነው እቺ ነገር ያነሳውት። ትንሿም ማለት ሀቢቢ አንድ 5 ደቂቃ ለዱባይ ሰዎች የጸለይኩ ነው። አንዴ አልበዛም። 5 ደቂቃ 5 ሰከንድ ነው መሆን ያለበት ለዱባይ ብዙ ስቢያው ምን ከስድብ ውጭ ምን ታለንት ኖሯቸው ነው ህዝቡን የሚያዝናኑት?
ግን በጣም ከባድ ነው። አዳሜ መስታወት ፊት ቆሞ ማውራት ሆኗል አሉ ስራቸው። እንዴ አምራለሁ አላምርም ይባባላሉ። መስታወት ደግሞ አይዋሽም፣ ሂዶ ወደዛ ይላል። ቻቺ ቢት ይበለው አይ ቲንክ እያለ ይመልሳል። ቡላላ ሰማለው ከሩቅ ስማ ቡላላ ቅዱሳኖች እንዴት ናችሁ? አጀንዳችሁ ምን ላይ እንደሆናችሁ እኮ አልሰማሁም ነበረ። ሆዴና ሄለን ተጣልተው በስንት መከራ ነው ያስጠረኳቸው። የቱ ሌላ ሆዴ ነው የኛ ሆዴ? የኛው ሆዴ ኪራ ብራዘር ምንድን ነው ይህንን ሀሳብ እኔ ኪራን አንድ ጊዜ በእናትህ በዚህ አጀንዳ ላይ አንድ ምን መሰለህ ትልቅ የተነሳው አጀንዳ ቡላላ የሆነች ልጅ ላሊበላ እያለች በሚዘፍነው በጎሴ ዘፈን የሰራችው ክሊፕ አለ። ገባ? ኦኬ። አሁን ላሊበላ ቅዱስ ነው፣ ቅዱስ አባት ነው። ጎሳዬ ተሳስቶ ላሊበላ ብሎ ዘፈነ። አንደርስታንድ አድርገኛል? እየሰማሁ ነው። ስለዚህ አሁን እቺ ልጅ ደግሞ የወሎ ሕዝብ የተራበ እንደሆነ አድርጋ ሰራችበት በላሊበላ ብላ እና ላሊበላ ተብሎ እዚህ መዝፈን ሲጀምር አችልም። ላሊበላ ቅዱስ አባት የቤተክርስቲያን አባት ነው። ያንን ሁሉ ግንብ የገነባው ቅዱስ ላሊበላ ነው። ልጅቷ አውቃለች፣ ታውቃለች፣ እውቀቷ አላት። እኔ ምን አገባኝ? አወቀች አላወቀች፣ ሰው እኮ የሆነ ነገር ስትሰራ ማወቅ አለብን። አዎ፣ ግን ብዙ ጊዜ ኢትዮጵያ ላይ ካየሃቸው ነገሮችን ካደረጉ በኋላ ትችት ሲመጣ ነው ስለዛ ነገር እውቀቱ ቢኖራቸውም የሚረዱትም። አንዳንድ ሰዎች ዝም ብሎ ይሰሩትና ከክፋት አንጻር ሳይሆን ካለማወቅ አንጻር ይሰሩትና ግን ያለማወቃቸው እንዲያውቁት ሰዎች ያደርጓቸውና ይቅርታ የሚጠይቁ ሰዎች አሉ። ልጅቷ ተጠይቃለች በዚህ ጉዳይ። ለምን ሰራሽ? ለምን እንደዚህ ያደረግሽ? ምን አስበሽ ነው ተብላ ትጠይቃለች። ታውቂ ነበረ ወይስ አታውቂም ተብላ ትጠይቃለች። ልጅቷ እንግዲህ ለኦሮሞ እንትን እየጨፈረች ሰርታለች። ለአማራ ሲሆን ለምን የተራበ አስመስላ ሰራች ነው ትልቁ ነገር። ኦሮሞ ናት። እኔ ምንም እኔ የብሔር ጉዳይ እኮ አይደለም። የሬቻ ላይ እየጨፈረች ሰርታለች። ማናት እሷ ልጅቷ? እቺ ዘፈን የሰራችው ሬቻ ላይ ተጨፍራለች። የአማራ ሲሆን ደግሞ የተራበ አስመስላ ሰራች ነው። እኔ እንጃ። እንትና ማነች እቺ? ከዳኒ ጋር ካፕሉ አይደለችም እንዴ እቺ ልጅ? ዳኒ ሮያል ጋር ካፕሉ ጸጌ ሮያል። ከዳኒ ሮያል ጋር የምትሰራው ናት አለ በተደጋጋሚ። ኦኬ አወኳት። ዋው ጸጌ የምትባለው ናት አይደል? ድርሰት ምናምን እንትን ምን ነው የሚባለው? ቲያትር ምናምን ተማሪ ነበረች። ዩቲዩበርም ናት አይደል? አወኳት በደንብ። እሷ አታውቅም ማለት አይቻልም። እሷ አርቲስት እኮ ናት። ባይዘዌ አወቀች አላወቀች ተምራ ቲያትር ላይ እንትን ያለች ልጅ ናት። ይሄን እየሸናሽ ነው እንዴ? ኖ እንትን እያደረኩ ነው፣ ቡና እያፈላሁ። ይሄን እዚህ ጋር ነው እንደሚሸጠው ቡና ያለች እንዴ? እኛውን እንጠጣ እየተባባልን እንትን በረዶ የለኝም ምን ላድርግ? በቃ እሺ ሌላ ቀን እንጠጣለን። ኪራ ሲያሳባለ ኪሩ ሰላም ጃፒ ቡላላ ሰላም ብያለሁ። እንዴት ናችሁ? ማን ነው? ሰላም እግዚአብሔር ይመስገን ሁሉ ሰላም። አይ ጃፒ ያነሳው ርዕስ በጣም ትልቅ ርዕስ ነው። አንደኛ ሲጀመር ማለት ነው አይ ዶንት ኖ ኢትዮጵያ ውስጥ አንድ በጣም እየተለመደ ያለው ነገር ከመስራታችሁ በፊት ስለዛ ነገር እንኳን ምንም እንትኑ ሐሳቡም የላቸውም። በቃ ይሄ ድራማቲክ የሆነውን ትወና እችላለሁ በሚል ሰበብ የሚያመጡት ነገር ፍጹም ከህዝብ ጋር ተቃራኒ የሆነ ነገር ነው። መጀመሪያ ሲጀመር ይሄንን ያቀነቀነው ዘፋኙ በራሱ ይቅርታ ጠይቆበታል። ከእንደገና ረጅም ጊዜያቶችን ይሄን መድረክ በስቴጅም ላይ ዘፍኖት አያውቅም። ምክንያቱም ከዛ ማህበረሰብ ጋር የሚሄድ እስቴት ስላልሆነ። በነገራችን ላይ በኢትዮጵያ ውስጥ የትኛውም ማህበረሰብ ላይ የልመና ባህል ወግም የለም። ሰው ሲቸገር ሊለምን ይችላል ማጣት እንጂ የዚህ ብሔር ስፔሲፊክ ታሪኩ ልመና ነው የሚል
አመለካከት ራሱ በዚህ ምድር ላይ መኖሩ በጣም ነው የሚያስቀው። ይሄ አይደለም ሰው ሲቸገር የሚወጣው ነገር እንጂ የትኛውን ብሔር የለማኝነት ታሪክ የለውም፣ ሊኖረውም አይችልም። ነገር ግን አሁን የሰራው ነገር ካልማወቅ ይሁን ከማወቅም ወደዛ አልገባም። ልጅቷን ብሔሯ ይሄ ነው የሚባለውን ፍልስፍና ውስጥም አልገባም። አይመቸኝም፣ እንደዚህ አይነት ነገር አይመቸኝም። አሁን ከሆነ ብሔር ስለሆነች ነው ይሄንን ለማጥቃት ነው የሚለውን እንትኑ እንደነት ጨዋታ ውስጥ መግባት አልፈልግም። ፐርሰናሊ ግን ልጅቷን ራሷን በተለያዩ መንገዶች ግን መጠየቅ የሚቻልበት ነገር መፍጠር ይቻላል። የመጀመሪያው ጥያቄ እውነት የዛ ቦታ ባህሪው ነው ወይ ስነ ልቦናው ነው ወይ ነው። ከአራቱ የዛጉ ዳይናስቲ እኮ የሚገኘው ይሄ የላሊበላ ነው አይደል እንዴ? ኢቨን ኢትዮጵያ ደረቷን ነፍታ አለኝ ንብረት ብላ የምታወጣው መዝገቧ እኮ አንዱ የላሊበላ ቅርስ ነው አይደል እንዴ? ይሄ ህዝብ እኔ ቤተሰቡም አንድም ያው የቅድመ አያቴም እዛም የተወለደች ናትና ዘመዶቻችን ይመጡ ነበር። እህል ይዘውልን ነው የሚመጡት እስከማውቀው ድረስ ማለት ነው። እና የልመና ታሪክ የላቸውም። እና ልጅቷ እየሰራችበት መንገድ ፍጹም ትክክል ያልሆነ ነው። ሁለተኛ ኢቭን ልመናው ብቻ ሳይሆን ስትወጣበት የነበረው ቤት በራሱ ስድብ ነው የሚመስለው እና ፍጹም ከኛ ጋር አይሄድም። ስለዚህ ማንኛውም አካል ስለ ትግራዋይም ሊሆን ይችላል፣ ስለ አማራውም ሊሆን ይችላል፣ ወይም ስለ ኦሮሞ ወይም ስለ ብሔር ብሔረሰቦች ሊሆን ይችላል እዛው ቦታ ላይ ሄዶ ወይም ደግሞ አንብቦ ስለዛ ነገር ማጥናት ያስፈልጋል። መጀመሪያ በራሱ ዝም ብለህ በመላንኝና በደሳለኝ ተነስተህ የምሰራው ነገር አይደለም። ይሄ ገብቷል። የግዴታ ሄደ ቦታውን ማጥናት አለብህ እንጂ ከመሬት ተነስተህ የልመና ታሪክ እንዳለው ይሄን ትልቅ ማህበረሰብ መተህ እንደዛ ማድረግ ተገቢ አይደለም። አሁንም ደግሜ እናገራለሁ፣ በኢትዮጵያ ውስጥ የትኛውም ብሔር ላይ የልመና ታሪክ ወይም እሴት አመል የለም። ሰዎች ሲቸገሩ የሚያደርጉት ነው። ይሄ ደግሞ ከየትኛውም ብሔረሰቦች ውስጥ የተቸገረ ሰው ወጥቶ ይጠይቃል፣ ይለምናል። ይሄ ምን አካውንት ማዘጋት ብሔሯ ይሄ ስለሆነ ነው ይሄ የብሔር ጉዳይ ምናምን አይደለም፣ የአስተሳሰብ ጉዳይ ነው። አእምሮ ላይ ጮማ ክምችት ሲኖርብህ ልታወጣው የምታስበው አስተሳሰብ ይሄ ከዚህ የዘለለ ነገር የለም። ድራማቲክ ነገር ትወና እችላለሁ ብለህ ዝም ብለህ በማታውቀውም ነገር ሁሉ መዘባረቅ የሚያስፈልግ አይደለም፣ ተገቢም ነው ብዬም አላም። ስለዚህ እኔ በማስበው ነገር ላይ ይሄ ነው እና እሴቱን የጠበቀ አይደለም። ላሊበላን ያፈራች እነ ናኩቶ ላብን ያፈራች ምድር በዚህ ስሌት መታሰብ የለባትም ብዬ ነው የማምነው። አመሰግናለሁ። ሰማለሁ። ጃፒ አንተ በእውነት በጣም ትክክል ነው የገለጸላችሁ አገላለጽ። ታሪክ ሳናቅ ዝም ብለን መዘባረቅ ጥሩ አይደለም። እኔ ስለማቅ ምናልባት ላንጸባረቅላችሁ ይችላሉ። ቅድም ግን መጥተው ሲከራከሩ የነበሩት ሰዎች ኪራ ይቅርታ አድርግልኝና እነዚህ እነ ጆከር እነ ሰይድ ወረባቦ ምናምን አማራን እናጠፋለን በእስልምና ከመጣብኝ እንደዚህ ሄዳለሁ ምናምን እያሉ ሙስሊምና ክርስቲያኑን ወገኖቻችን ሊያፋጁ የሚሞክሩ ሰዎች የሚያደርጉት ትግል ስላልተስማማኝ እነዚህ ሰዎች በዚህ ጉዳይ ላይ አስተያየት መስጠት የለባቸውም ነው ያልኩት እኔ እንጂ አሁን ኪራ የተናገረውን አነጋገር ከተረዳችሁት ስለ ቅዱስ ላሊበላ የቅዱስ አባታችን ነው። የዛሬ 700 ዓመት በፊት ያንን ሁሉ ግንብ የገነባ ነው። ስለዚህ በሱ ስም ልመና መለመን ትንሽ ማህበረሰቡን ማስናቅ ገባችሁ? ምንም አታመጡም አይነት ስሜት የሚሰጥ ስለሆነ ያ ነገር ትክክል አይደለችም፣ መቆጠብ አለባት። መስተካከል ካለበት ታስተካክላለች ነው። ቡላሊ አንተ ሀሳብ ምንድን ነው? መጀመሪያ እሷ መጠየቅ አለባት ብዬ አስባለሁ። እሷ ሳትጠይቅን ሀሳብ መስጠት ትንሽ ቦታው ሊስት ስለሚችል ምናልባት እቺ ልጅ ከሰራችሁ በኋላ ነገሩን አውቃ ሊሆን ይችላል። ስትሰራውም ደግሞ መልካም ነገር አስባ ሊሆን ይችላል።
መጥፎ ነገር አስባ ላሰራው ትችላለች። ከሰራችሁ በኋላ ግን ስህተት መስሎ እንደታያትና ይህ ልክ አይደለም ተብላ ከተነገራት የዛኔ ማስተካከልና ይቅርታ ካለች እዚች ሀገር ላይ ብዙ ሰዎች ተሳስተዋል፣ ብዙ ነገር አድርገዋል፣ ይቅርታ ተደርጎላቸዋል እና መጀመሪያ ትቅረብ ትጠየቅ። መልሷ ግን አይ መስራት ስላለብኝ የሰራው ካለች የዛኔ ትክክለኛውን አስተያየት ትሰጣታለህ። ካልሆነ ግን ሀሳብ መስጠቱ ስለ ታሪኩ ግን ማወቅ ከቻል እነዚህ ቅጥላቸው ማን ነው የሚያወራው ብላ ነው ከጀርባችን እኔ ጋር ማንም የለም። ስማ አንዳንድ ጊዜ ሰው ልጅ ታሪክ ማወቅ ልምድ ማወቅ አለበት። አባውዴ የሚባሉ አሉ ነው በሆነ ሰርግም ቢሆን የሆነ ደስታም ሲኖር ምናምን እንደዚህ እያሉ የሚዘምሩ አንዳንድ ሰዎች ስለቸገራቸው ብቻ ያንን ቅላጼ ስለሚችሉ መጥተው እንደዚህ አይነት ስራ መስራታቸው ትክክል አይደለም። የሆነን ነገር ታሪክ ማወቅ አለበት ሰው። ሲጀምር ስማቸው ላሊበላ አይደለም አባውዴ ነው የሚባሉት። ላሊበላ የቅዱስ ስም ነው፣ የቤተ ክርስቲያን አባት ነው። ይህንን ነገር ጠንቅቆ ሰው ማወቅ አለበት እንጂ እነዚህ አሁን የመጡት የእውነት ማህበረሰቡን ለማነጽ ወይ ደግሞ ማህበረሰቡ ላይ የደረሰውን ነገር ተቆርቁረው አይደለም። ያ ነው የኔ ችግር። ንጉስ ላሊበላ ቅዱስ ነው። ቅዱስ ላሊበላ ይባላል። በነ የኩኖ አምላክ ልክ ነህ ጃፒ። አሁን አንድ ምሳሌ ልስጥህ። በነ ቅዱስ ናኩተ ለአብ እኮ አንድ ምሳሌ ልስጥህ። አሁን ባለፈው እሸቱም እያዳመጥከኝ ነው ጃፒ? አሁን ካየን ባለፈው አሁን ከእሸቱ ብዙ ነገር ይጠበቅ ነበረ። እሸቱ ግን መደረግ የሌለበትን ነገር የቤተ ክርስቲያንን ነገር አውጥቶ ማይሆን ነገር ሰርቶ ነበርና በእድሜ የሚበልጡ ሰዎች እሷን ከሱ እድሜ ታንሳለች ልጅ ናት ብዬ ነው የማስበው። እውቀት ይኖራቸዋል የምትላቸው ሰዎች የተሳሳቱ ስለሆነ እሱም ተሳስቶ ይቅርታ ስለጠየቀ እቺ ልጅ እንደ ማስተማሪያ ወይም ደግሞ እንደ መምከር ተደርጎ ሀሳብ ቢሰጥ እዚህ ጋር ደስ ይለኛል። እርግጠኛ ነኝ ይህን ነገር ብታል ከህዝብ ጋር ለመጋጨት በዚህ ልክ ትሄዳለች ብዬ አላስብም። ያን አስባ ከሆነ ግን ትክክለኛውን መልስ በሚገባት ቋንቋ ትመልስላታለህ። አሁን እሷን መጠየቁ ላይ ምን መሰለህ አንድ ቪዲዮ እንትና የሰራው ቪዲዮ አለ፣ እንትና ኪራ አይቼዋለሁ የሰራው ቪዲዮ አለ። እኔ በክፋት አስባ ነው ብዬ አልወነጅልም፣ ግን በቃ የነገር ስህተት ስለሆነ አውርጂ የሚል መልእክት አስተላልፏል። እኔ በጣም ስማርትነቱን ያየሁት ቡላላ ኪራ ክፋት አስባ ወይ ደግሞ ማህበረሰብን ለማጥቃት ነው ብዬ መወንጀል አልችልም፣ ግን ትክክል ስላልሆነ ይህንን ነገር አውርጅ የሚል ቪዲዮ አስተላልፏል፣ ሰርቷል። ታጋርጋታላ ኪራ? አዎ ሰርቼበታለሁ። ምን አለ መሰለህ ጃፒ፣ እኔ በባህሬ ሰዎችን ዝም ብሎ ከመሬት ተነስቼ መወንጀል፣ ስም ማጥቃት ምናምን አልወድም። ይሄ የኔ ባህሪ ነው፣ የኔ መንገድ ነው። የሆነ ብሔሩ ሌላ ስለሆነ ምናምን ብለህ የምትለው አይደለም። ኢትዮጵያ ውስጥ ሁሉም የየራሱ የሆነ አመለካከት ይሆናል። ካለማወቅ የሚሰሩ ነገሮች ይኖራሉ። እውነትም ደግሞ ሆን ተብሎ የሚሰሩም ነገሮች አሉ። ብዙ ነገሮች ይኖራሉ። ስለዚህ ከዛ ይልቅ ፖይንቱ ላይ ዋናው ቁም ነገሩ ላይ አርፈህ ማውራት ይሻላል። እና እኛ ችግራችን የእሷ አካውንት መዘጋት አለመዘጋቱ ላይ ሳይሆን የሰራችው ነገር ስህተት ነው። ስህተቱን አምና ካጠፋች ስህተቱን አምናበት ካጠፋች ኦሬዲ ሳታውቅ ያደረገችው ነገር ነው። አይ አላጠፋም ብላ የምትቀጥል ከሆነ ኦሬዲ መልሱን ታገኘዋለህ። እዛ ጋር ሆን ብላ እንዳደረገችው መልሱን ታገኘዋለህ ማለት ነው። አየህ። ስለዚህ ራሱ የምትመልሰው ምላሽ ነገሩን እንትን እንድንለው ያደርገናል። ለዛም ነው እኔ እንደዛ ብዬ እንትን ያልኩት። ምክንያቱም እቺ ልጅ ነገሩን በተንኮል ሳታስበው ደግም ማስባ ከሆነ ያደረገችው ይሄንን አካውንቷን ለመስራት ብዙ ወጣለች ወርዳለች። ገብቷል። እዚህ ቢውልድ ለማድረግ አካውንት ዝም ብለህ አታሳድግም፣ እንደምታውቀው ነው ያለው ነገርና ለፍታበት ሊሆን ይችላል ምናምን ሊሆን ይችላል። ስለዚህ ይሄንንም ካለማወቅ አድርጋውም ሊሆን ይችላል።
አውቃ ሳይሆን ካደረገችው ታጠፋዋለች። አውቃ ግን ካደረገችው በቃ አላየውም ብላ የራሳችሁ ጉዳይ ብላ የምታልፍ ከሆነ ያን ጊዜ እርምጃው የሚሆነው የጠቅላይ ህዝቡ ይሆናል ማለት ነው። ስለዚህ ያለን አማራጭ በአግባቡ ጠይቆ እንትን ማለት ነው። እኔ ፍረጃ ላይ ብዙም ጎበዝ አይደለሁም። ሰውን ዝም ብዬ መፈረጅ ከብደኛል። በዛ ስለሆነ ነው ጃፒ። እና ደግሞ በብሔር የሚደረግ ነገር ደስ አይለኝም። የብሔሯ እንትን ስለሆነ ነው ይሄ ብሔር ስላላት ነው ምናምን የሚባል ነገር የለም። ፕሊስ እንደዚህ አይነት እንትን ሲመጡ ቢያንስ ብሔሮችን እንትን የሚሉ ነገሮችን የሚያስማሙ ነገሮችን እያወራን የምንሄድባቸው ነገሮች መፍጠሩ ጥሩ ነው ብዬ አምናለሁ። ከዛ አንጻር ብሔር መናናቅ ጥሩ አይመስለኝም። አይ ማንም እኮ አናውቅም እዚህ ነው። አይ ጃፒ እሱን አይደለም እምልህ። አሁን ለምሳሌ አንዳንድ ሰዎች እዚህ ቴክስት ላይ ምናምን እንዲህ ናት ከዚህ ብሔር የመጣች ናት ከዚህ ብሔር የመጣች ናት የሚባል ነገር አለ። ይሄ የብሔር ጉዳይ ሳይሆን የልጅቷ ፐርሰናሊ ጉዳይ ነው። የብሔር አድርጋው ስትመጣ የብሔር ወሬውን ታወራለህ። የፐርሰናሊ ችግር አድርጋ ስትመጣ ደግሞ ፐርሰናሊ ታወራለህ። ከዛ አንጻር ነው እንጂ አንተማ እንደዚህ አይነት አመል እንደሌለ አውቃለሁ። አይ ልጅቷን ደግሞ ዩቲዩብ አጀማመሯን ካያችሁ በጣም ብዙ ለፍታለች እና መተዳደሪያ ነው እና ሰዎች ስራቸው ላይ መተዳደሪያቸው ላይ በዚህ ልክ ከህዝብ ጋር ለመጋጨት ያደርጋሉ ብዬ አላስብም። እርግጠኛ ነኝ ስህተት ነው። ግን ስህተት ሰርተሻል ስትባል ስማ፣ አንድ ሰው የተወሰነ አሁን 5 6 7 ሰው እያለ ሲጨምርብህ አሀ ብለህ ቆም ብለህ አስበህ ኖ በቃ ይህን እንደዚህ አላሰብኩም በእነዚህ አይነት መንገድ ነበረ ሶሪ ብለህ ተቀይሰህ ስራ እንሰራለን ነው። እንደዛ ነው መሆን ያለበት። ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? አለን ኪንግ ምኒልክ። እግዚአብሔር ይመስገን። ከታች ሆኜ እየሰማኋችሁ ነው ነበረ። የልጅቷንም ቪዲዮ ሰዎች ልከውልኝ አይቻለሁኝ። እንግዲህ እንዳላችሁት ይች ልጅ ባለ እውቀት ያለ እውቀት ከሆነ ይህን የሰራችው ያው ተመክራ ያን ነገር ማጥፋት ካለባት ታጠፋዋለች። ነገር ግን ስለ ጻድቁ ወይም ስለ ንጉሥ ላሊበላ ታሪክ እንግዲህ ኢትዮጵያዊ ሆኖ እሱን ታሪክ የማያውቅ ማንም ያለ አይመስለኝም። የዓለም ሕዝብ የሚያውቀው ነጮች ያውቁታል። ይህን ታሪክ ነጮች ያውቁታል። በዓለም አርኮሎጂስቶች እየሄደ እየተጠና በዓለም ላይ የሌለ ስራ የሰራ ኢትዮጵያን ለዓለም ያስተዋወቀ ንጉሳችንም ነው፣ ጻድቅም ነው፣ ብዙ ነገር ነው። ልክ እንደ ንጉሥ ዳዊት ንጉስም ቅዱስም ነው። ኤግዛክትሊ እንደሱ ነው። ንጉስም ቅዱስም ካህንም ነው። አባቱም ንጉስ ሀርቤ ካህንም ነው፣ ንጉስም ነው። እና አሁን የኛ ህዝብ እውነት ለመናገር አንዱን ለማኝ አንዱን ሀብታም ለማድረግ ይሞክራል ሳይ እንደ ሀገር እኮ ከሄድን በአጠቃላይ አንድ ጊዜ ያው ጠቅላይ ሚኒስትር ልበለው ሲጠየቁ ኢትዮጵያ በአጠቃላይ እኮ ለማኝ ነው፣ ማን ድሃ ማን ሀብታም አለ ብለው የተናገሩ ትልቅ ነገር አለ። እንደ ሀገር ስንመለከት ከሀገር ሁሉ ችግረኛ ህዝብ የሚባለው የኛ ነው እውነቱን ለመናገር። እንደ ግለሰብ ደግሞ ካየን አሜሪካ ውስጥም እዚህ ብንኖርበት ካሊፎርኒያ ውስጥ መዓት የንብጥ ያለ ፈረንጅ ይለምናል። አንድ ሉኒ ያለህ፣ 2 ሉኒ ያለህ፣ $2 አለህ፣ $3 አለህ ብለው ይጠይቃሉ እንደ ግለሰብ። የትም ሀገር ቢሆን ድሃ የሆነ ሰው እጁን ይዘረጋል። የሚበላው የሚጠጣው ካጣ ይዘረጋል። ኢትዮጵያ ውስጥም ሁሉም አካባቢ ድሃ ነው። ምንም የማይደበቅ ታሪክ ነው ያለን። ስለዚህ የምትነጋገሩበት አጀንዳ ጥሩ ነው። ልጅቷን እንግዲህ ያለ እውቀት ይመስለኛል እኔ እንደው ዝም ብዬ ሳየው በእውቀት ላይ አውቃ አንድ ማህበረሰብ አታክ ለማድረግ የሰራችው አይመስለኝም። ያን አስባ ከሰራችው ግን ሞኝ ነች፣ ኢትዮጵያን አታውቀውም ማለት ነው። ስለዚህ እንድታጠፋ ያው ሁላችሁም ብትመክሯት የተሻለ ነው። ወደ ሌላ ከመውሰዱ ይልቅ
እና ለማለት ነው ስለ ንጉሥ እኔም የተረዳውበት መንገድ ምንድን ነው? እቺ ልጅ ይሄን ያህል እውቀት ቢኖራት እንደዚህ አይነት እንትን አትሰራም። እሷ ራሷ የአማራ ልጅ ነች የሰራችው ልጅ። ይህን ያህል እንዲህ ጥልቅ ብላ ምናምን ሌላ መጥፎ ነገር የምትሰራ አይመስለኝም። ትክክለኛው ነገር ግን መምከር ከተቻለ በሚያውቋት በሚሰማቸው ሰዎች ሄዶ መነጋገር ማናገር ጥሩ ነው። ኪሩቤልም ሰርቶላታል ቪዲዮ፣ ሌሎችም እየሰሩላት ነው። ቪዲዮ የተለቀቀው መች ነው? ቆይ ጃፒ መች ነው የለቀቀችው ቪዲዮ? ትግሬ ናት። ኦኬ ያው ምንም ችግር የለውም። ጎረቤት ሀገር ነች። ዛሬ የተለቀቀው ቪዲዮ ቆይቷል። 15 ቀን ሳይሆን አይቀርም እኔ ካየሁት። 15 ቀን አይደለም ገና 2 ቀኑ ነው ብላላች። 2 ቀን። ኦኬ ሌላ ይሆን እንዴ? ሌላም አይቻለሁ እንደዚሁ እየዘፈኑ እንትን የሚሉ ነው። በነገራችን ላይ ጎሳዬ በዚህ ነገር ላይ አንደኛ ሲጀመር ረጅም ጊዜ ተብሎበታል ማለት ተወግዞ ይህንም መድረክ ላይ ስቴጅ ላይ የማያዘፍ ነው። ኦልሞስት 15 ዓመት ምናምን ይሆነዋል። 15-17 ዓመት ይሆነዋል። ኦልሬዲ እንትን እንዲል ተደርጓል። ግን ያው ትወናዬን አሳይበታለሁ በሚል ሰበብ ያደረጉት ይመስለኛል እና ዝም ብሎ ያለማገናዘብ የሚያመጣውን ኮንሲኩዌንስ ያለመረዳት ነገር ኖሮት እንትን ይላል። ቅድም እዚህ በኮመንት ላይ ስጠይቁ የነበራችሁ ናችሁ አዲስ አበባ ላይ መጥተው እንደዛ ነው የሚባሉት እኮ ትላችኋላችሁ እንጂ ናቸው ወይ ነው ጥያቄው። አይደለም አባውዴ ነው የሚባሉት። አባውዴ እኛ በስህተት የምንናገረው ነገር አንዳንድ ጊዜ ኢትዮጵያ ውስጥ አንድ ነገር ደጋግመን ስንናገረው ትክክል እየመሰለን ዝም ብለን እያነሳን የምንሄደው ነገር አለ። ስለዚህ የኛ ንግግር ወይም አጠራራችን ላይ እንጂ ችግሩ እነሱ እንደዛ ሆኖ አይደለም እና ያ መስተካከል አለበት። ቱ ቢ ሆነስት የእንደዚህ አይነት ባህሪ ስነ ልቦና የለውም። ገበሬው ሰርቶ የሚበላ ነው፣ ለእኛ የሚተርፍ ነው። ኢቨን አዲስ አበባ ላይ ጃፒ ቤተሰቦች ሲመጡ ወይ ዘመዶች አይታላ እህል ይዘው ነው የሚመጡት፣ ራሱ ቋጥረው ነው እህል ይዘው የሚመጡት እና ዝም ብሎ እጃቸውን እንኳን መጥቶ አይጠይቁም። ልክ አጨዳ ላይ ሲሆን ምርታቸውን ከሰበሰቡ በኋላ ነው ራሱ ወደ ቤት የሚመጡት እጃቸው ላይ የሆነ ነገር ይዘው መጥተው እና የልመና ታሪክ በየትኛውም አቅጣጫ በኢትዮጵያ በአራቱ ማዕቀፍ ላይ የለም። በቃ የልመና ታሪክ የለም። ነገር ግን ሰዎች ሲጀክራቸው እጃቸውን ይዘረጋሉ። ይሄ ደግሞ አገሪቷን በራሱ እኮ ዓለም ላይ እጇን ዘርግታ ያለች ሀገር ነች። ወደፊት እያንዳንዳችንም እኮ 60 ምናምን ሺህ ብር ዕዳ አለብን እኮ የምንከፍለው። አገሪቷም ኢንተርናሽናል እኮ ብድር አለብን፣ ብድር ወስደን ያ ማለት ሱፍ ለብሰ ልመና ነው። ምንም እንትን የለውም፣ ልዩነት እኮ የለውም። ፕላትፎርሙ ላይ የምናያቸው እያንዳንዳቸው ነገሮች ልመናዎች ናቸው። ይሄ የሰዎቹ የግለሰብ ታሪክ ነው እንጂ የባህል የአንድ ብሔር እንትኑ የተሰጠው ጸጋው ነው ማለት ግን አይደለም። እና ይሄ መስተካከል አለበት። እንደዚህ አይነት አስተሳሰቦችን ነው እኛ የጠላ ነው። የዛ ብሔር ወይም የዛ አካባቢ ታሪኩ ልመና ነው የሚለው ሜሴጅ ነው እንጂ የጠላ ነው ልመና በምድሪቷ ላይ የለም እያልን አይደለም። ይሄ ግን የሁሉም ኢትዮጵያ ላይ ሁሉም አካባቢ ላይ የሚደረግ እና ደግሞ በአጠቃላይ ላሊበላ ብሎ ጠርቶ ቅዱስ አባታችንን ቅዱስ ላሊበላን በእነዚህ አይነት መንገድ ውስጥ ማስገባት ትክክልና አግባብ አይደለም። እነ ንጉሥ ፋሲለደስን እነ ንጉሥ ላሊበላን ቅዱስ ንጉሥ እነ ቅዱስ ናኩቶ ለአብን የተቀደሱና በዘመናቸው ታሪክ የሰሩትን ሰዎች እያነሱ ስም እየሰጡ ማብጠልጠል ትክክል አይደለም። ያ ለማድረግ የተፈለገው ለምንድን ነው ብሎ ጥያቄ መጠየቅ ይቻላል። እቺ ልጅ አሁን የመጣችበት መንገድ ምንድን ነው፣ ለምን አደረገች የሚለው ጥያቄ ውስጥ ሊያስገባ ይችላል። ያንን ጥያቄ መጠየቅ ይቻላል። እንጠይቃታለን። አይ አልመልስም መብቴ ነው እንደዛ ነው ካለች እንግዲህ ያው ሰው ሁሉም የራሱን እርምጃ ይወስዳል ማለት ነው። ግን ይህንን ነገር ለመጠየቅ መጀመሪያ ስነ ምግባር ያለው አላደምጥም ምናምን ካለች ምንም ጥያቄ የለውም። አካውንቷን ነው ማሳጣት። ምንም ይሄ የምትደራደርበት ነገር አለ። በነገራችን ላይ ይሄ እንትን አይደለም፣ ይሄ ፌር አይደለም። አልሰማም ካለች ማለት ነው። ሰምቼ አይ አወርደዋለሁ ካለች ደግሞ ያ ካለማወቅ ነው ብለን ማለፍ እንችላለን። አንዳንድ ተግባብተን አለበለዚያ ግን አይ በጉልበቴ ነው የምቀጥለው በዚህ ነው የምቀጥለው ካለች ግን አካውንቷን
ያው አታቅ እንደገና እንደ አዲስ ስትደራጅ ትውላለች ማለት ነው እንጂ እንዲህ አይነት ማህበረሰብን በዚህን አይነት ስሜት ስም ሰጥቶ ዝም ብሎ ማየት የማይቻል ነገር ነው። እኔ ላስረዳቸው እችላለሁ። ታሪክ ልነግራችሁ እችላለሁ። መጠየቅ ትችላላችሁ። ስለ ላሊበላ ስለ ቅዱስ ላሊበላ እኔ እነግራችኋለሁ። ሁላችሁንም እናቴ የላስታ ሰው ነች። ከቅዱሳን ምድር ነው የመጣችው። ስለ ታሪኬ ጠንቅቄ የማቅ ሰው ነኝ ማለት ጠይቃለሁ። እና ጠይቀ ደግሞ አንብበ ማወቅ አለብህ። እስከ ጥጋ ቃለው። ስለዚህ እያንዳንድ እየመጣውን በእንደዚህ በተሰራው ነገር ላይ እኔ ነኝ ተቆርቋሪ ምናምን ብለህ የምትቆም ሰው መጀመሪያ ሰውሁን። ከዛ በኋላ ደግሞ የራስን ወገኖች የአማራ ልጆች የሚባሉት የኪሩ ልጆች እኮ ዘግዝቃችሁ ሰድባችኋል። እሱ አሁን ይቅር ብሏችሁ ነው፣ አልፏችሁ ነው። ሁላችሁ ነው። ያላረጋችሁት ሰው የለም፣ ያላጠፋችሁት ሰው የለም። ሁሉም ሰው ይቅር ብሏችሁ ነው። ከዛ እኔ ጋር መጣችሁ አይደለ? እኔ ግን አለቃችሁ። እኔ እንደነ ኪሩቤል ምናምን ይቅር እያልኩም አልፋችሁ አይደለሁም። አርበደብዳለሁ እየተከታተልኩ እንደዚህ እየመጣው ቅማላም ቆሻሻ ሁላ እኔ ነኝ የምቀጣችሁ። ቀጥል ሮቤል። የምሬን ነው የምላችሁ። እኔ ነኝ የምቀጣቸው። እኔ የፈለጉትን ቢያደርጉኝ ምንም ይመስለኝ ሰው አይደለሁም። እኔ ነኝ ግን የማንበረክካቸው። እንዴት እያደረግኩኝ ታይሚንግ እየጠበቅኩኝ እያንዳንዱን ዋጋ ነው የማስከፍለው። በእኔ ላይ የሰሩትን ግፍ የሰሩትን በደል እኔ